ዛሬ የምንተክለው ችግኝ የዛሬን ብቻ ሳይሆን የነገን ትውልድ ተስፋ ይወክላል። ዛፍ መትከል አየርን ማጽዳት፣ አፈርን መጠበቅ፣ የውሃ ምንጮችን ማስጠበቅ እና የአየር ንብረት ለውጥ ለመቋቋም የሚያግዝ ከፍተኛ ሀገራዊ ተግባር ነው። ስለዚህ ዛሬ በሙሉ ተነሳሽነትና በኃላፊነት በመሳተፍ ችግኞችን በትክክል እንትከል፣ ከተተከሉ በኋላም በቀጣይነት እንንከባከባቸው። የዘመቻችን ስኬት የሚለካው በተተከሉ ችግኞች ብዛት ብቻ ሳይሆን በሚጸድቁበትና በሚያድጉበት ደረጃ ልክ ነው። ስለሆነም መጪውን ትውልድ አረንጓዴ ለምለምና ጤናማ አካባቢ ለማስረከብ ሁላችንም የበኩላችንን ኃላፊነት እንድንወጣ ለማሳሰብ ፈልጋለሁ። እንደምታውቁት በዛሬው ዕለት በሀገር ደረጃ 800 ሚሊዮን ችግኞች የሚተከሉበት ዕለት ነው። የአንድ ቀን የአንድ ጀንበር የችግኝ ተከላ መርሃ ግብራችን ማለት ነው። እንደ ጃቢ ጠህናን ወረዳ አስተዳደር ደግሞ በዚህ ዕለት 5.4 ሚሊዮን የደን ችግኞችን የምንተክልበት ቀን ነው ማለት ነው። ይህንን ቀን ደግሞ ከዚህ ከፍተኛ ማሰልጠኛ ትምህርት ቤት አመራሮችና አባላት እንደዚሁም የግቢው ማህበረሰብ ጋር ስናከብር ከፍ ያለ እና የላቀ ደስታ ይሰማናል። ምክንያቱም ይሄ ማሰልጠኛ ትምህርት ቤት በሀገር ደረጃ ካሉ ከፍተኛ የማሰልጠኛ ተቋማት መካከል ከፍ ያለ የላቀ ለሀገራችን የመከላከያ ሚኒስቴርና በጥቅል ለሀገራችን ለመከላከያ አባላት የሰው ኃይል የምናፈራበት ከፍተኛ ተቋም ነው። ለኛ ደግሞ ላስተዳድሩ ደግሞ እንደምታውቁት ከዚህ በፊትም በጸጥታ ግንባታ ስራ ብቻ ሳይሆን በሰላምና በልማት ስራውም በመልካም አስተዳደር ስራውም የወረዳ አስተዳደራችን ከዚሁ የማሰልጠኛ ትምህርት ቤት ጋር በትብብር በቅንጅት እና በአጋርነት እየሰራን የመጣን በመሆኑ የዛሬውን ዕለት ሌሎች አካባቢዎች ላይ ከማክበር ይልቅ እዚህ ካለው ከአመራራችን ጋር ከአባላችን ጋር ከግቢው የህብረተሰብ ክፍል ጋር ማክበር ለኛ ልዩ ትርጉም ስላለው ሌሎች አካባቢዎች ላይ ያለውን ፕሮግራማችንን በሌሎች እንዲካሄዱ አድርገን እኛ ወደዚህ መጠናልና የችግኝ ተከላ መርሃ ግብራችን ምን ጀምር ነው የሚሆነው። በጣም ደስተኞች ነን። በድጋሚ እንኳን አደረሳችሁ። መልካም የተከላ ዕለት እንዲሆን እመኛለሁ። አመሰግናለሁ።